What, bro? Hey. በአዲስ አበባ ጎዳናዎች ላይ የታየው ረቤለሽ ግርግር በርካቶች አንድን ተራ ዩቲዩበር ለመመልከት ጎዳና ላይ ከመገኘታቸው በላይ ሲያደርጓቸው የነበሩ ነገሮች ትውልዱ ምን ያህል እየዘቀጠ እንዳለ ማሳያ ናቸው። ከሁሉ በላይ ግን የዚህን አይሾው ስፒድ የተባለ ሰው ማንነት አውቀውትም ይሁን ሳያውቁት የሃይማኖት አባቶች ያደረጉት ያልተገባ ነገርና በተከበረው ቤተክርስቲያን ውስጥ የታየው ነገር ብዙዎችን እያነጋገረ ይገኛል። በስፋት ይህ አሜሪካዊ ዩቲዩበር ተጽዕኖ ፈጣሪ እንዲሁም በዓለም አቀፍ ደረጃ ብዙ ተከታዮች ያሉት እንደሆነ ብንረዳም ይህ ሰው በእርግጥ ምን ሰርቶ ነው እንደዚህ ዝነኛ ሊሆን የበቃው? 50 ሚሊዮን የሚጠጋ የዩቲዩብ ሰብስክራይበርስ እንዴት ሊያገኝ ቻለ ስንል ጥያቄያችንን እናቀርባለን። እውነት የሚወደዱ ኮንቴንቶችን ስለሰራ ወይስ ከጀርባው ያለው ድብቅ ነገር? ዛሬ በኢትዮጵያ ከተፈጠሩ እጅግ አሳፋሪ ክስተቶች ጋር አያይዘን የምናቀርብላችሁ ይሆናል። ሩጫውና ያ ድንገተኛ ግርግር ተራ የደጋፊነት ስሜት ወይስ በስውር እጅ እየተዘወረ ያለ የጅምላ ሂፕኖሲስ? በዛሬው ቪዲዮአችን አይሾው ስፒድ ወደ ኢትዮጵያ ያደረገውን ጉብኝትና ከጀርባው ያሉትን አስደንጋጭ እውነታዎችን እንፈትሻለን። ይህ ወጣት ዳረን ዋትኪንስ ይባላል። አይሾው ስፒድ በሚል መጠሪያው በርካቶች ያውቁታል። የዚህ ሰው ዓለም አቀፍ ዝና የሚያጠያይቅ ባይሆንም በዓለም አቀፍ ደረጃ በዝነኝነት ማማ ላይ የወጣው ግን በታላቅ ቁም ነገር ሳይሆን በእብደት ነው። በአደባባይ እንደ እንስሳ መጮህ፣ ልብስም ማውለቅ እንዲሁም ድንገተኛ የቁጣ ድርጊቶችን ማሳየት መለያዎቹ ናቸው። ለአብነትም በተለያዩ ጊዜያት የገጠሙትን ወይንም ያደረጋቸውን ያልተገባ ነገር እንንገራችሁ። እንደ አውሮፓውያን አቆጣጠር በ2021 ትዊች በተባለ ላይቭ ስትሪም ፕላትፎርም ላይ በአንዲት ሴት ሞዴል ላይ ያሳየው አውሬያዊ እና ያልተገባ ባህሪ ለ2 ዓመታት ከሚዲያው እንዲታገድ አድርጎትም ነበር። ይህ ባህሪው እርሱ እንደሚለው ቀልድ ነው ወይስ በውስጡ ያለው እውነተኛ ማንነት በማለትም በወቅቱ ብዙዎች ሲነጋገሩበት ነበር። በሌላ ጊዜ በ2023 ስፒድ ከፍተኛ የጤና ቀውስ ገጥሞት ነበር። ፊቱ አብጦ አይኖቹም ተዘግተው ሊሞት እንደቀረበ ሲናገር በተደመጠበት ወቅትም ብዙዎች ይህን ክስተት ከዜና የዘለለ ነገር አለው ሲሉም ነበር። ከሁሉ በላይ ግን እጅግ ዘግናኝ የነበረው ግን በአንድ ወቅት በቀጥታ ስርጭት ላይ በድንገት ሀፍረት ስጋውን ለዓለም ያሳየበት ክስተት ለዝናው ሲል ለማንኛውም ነገር ዝግጁ መሆኑን ያሳያል ያስብላል። ታዲያ እንዲህ አይነት ባዶ ይዘት ያለው ሰው እንዴት የዓለማችን ቁንጮ ሰው ሊሆን ቻለ? በማህበራዊ ሚዲያ ስልተ ቀመር ወይንም አልጎሪዝም በስተጀርባ ያሉ አካላት ትውልዱ በእውቀት ሳይሆን በጨዋታ እንዲደመጥ እንደሚፈልጉ ምንም ጥያቄ የለው። 50 ሚሊዮን ሰብስክራይበርስ እንዲያገኝ የሆነውስ የእርሱ ባህሪ ወጣቱን ደነዝ የማድረግ ከፍተኛ ችሎታ ስላለው እንደሆነ ማየት ይቻላል። እርሱ ሲጮህ የሚጮህ፣ እርሱ ሲሮጥ የሚሮጥ ትውልድ፣ የማሰብ አቅሙ የተሰለበ ትውልድ በየሀገሩ እያፈራ ይገኛል። ዛሬ በኢትዮጵያ ጎዳናዎች ላይ ከታዩ ትርምሶች መሃል የተወሰኑትን አስመልክተናችሁ እንመለስ። They know to go. Man. Huh. No. እነዚህ የተመለከታችኋቸው ክስተቶች ትውልዱ ትኩረቱና ዓላማው ምን ላይ እንዳለ የሚያሳይ ነው። ወጣቱ በምን ዓላማ እንደሚያደርገው ሳያውቅ እንደ ውሻ ሲጮህ ይታያል። ልክ ያኔ ኢየሱስ ክርስቶስ በሕዝብ መሃል ሲያልፍ የልብሱን ጫፍ ነክተው ፊት ለፊት አግኝተውት ለፈውስ እንደተሽቀዳደሙት ሁሉ
ዛሬ ለዚህ ተራ ግለሰብ ብዙዎች እየተገፈታተሩ ይገኛሉ። ምን ሊያገኙ እንደፈለጉ ባይታወቅም ለአንዲትም ሰከንድ ቢሆን በዚህ ሰው ካሜራ ስለመታየት የተቻላቸውን ሁሉ ሲያደርጉና ከቦዲጋርዶቹ ጋር ሲገፈታተሩ ታይተዋል። የወጣቶቹስ እሺ ይሁን፣ የሃይማኖት አባቶች ግን ምን ይባላል? ይህ አይሾስፒድ የተባለ ዩቲዩበር በትክክል የትኛው ሃይማኖትን እንደሚከተል ማወቅ እጅግ አስቸጋሪ ነው። እንደምትመለከቱት እንደ አውሮፓውያን አቆጣጠር በ2022 መጨረሻ አካባቢ ስፒድ በቪዲዮ ላይ እስልምና ሃይማኖትን እንደተቀበለ የሚያሳይ ቪዲዮ በዓለም ዙሪያ መነጋገሪያ ሆኖ ነበር። ራሱን ሙስሊም አድርጎ ቢሰይምም ገና ብዙም ሳይቆይ ግን ደግሞ የክርስትና እምነት ምልክቶችን ሲያሳይና የገናን በዓል በደመቀ ሁኔታ ሲያከብር ታይቷል። ይህ የሃይማኖት መደባላለቅ በአጋጣሚ የመጣ እንዳይመስላችሁ። ትውልዱ የትኛውንም ሃይማኖት በጽናት እንዳይይዝ ይልቁንም ሃይማኖትን እንደ መጫወቻ እንዲያየው ለማድረግ የታቀደ ስልት ነው። በብዙዎች ዘንድ ምንም አይነት ቋሚ እምነት የለውም ተብሎ የሚታሰበው ይህ ወጣት ለምንድን ነው በሁሉም ሃይማኖቶች መካከል እየገባ ግራ ማጋባትን የሚፈጥረው? መልሱ ቀላል ነው። እንግዲህ አስተውሉ። በዛሬው ዕለት ወደ ኢትዮጵያ መጥቶ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሳየው ድፍረትና በሌሎች ሀገራት ደግሞ በሌላ ሃይማኖት ስም የሚሰሯቸው ድርጊቶች አንድ ትልቅ እውነትን ያሳያሉ። እርሱ የመጣው ሃይማኖትን ለማክበር ሳይሆን ሃይማኖታዊ እሴቶችን ለማርከስ እንዲሁም ትውልዱ ሁሉንም ነገር መቀላቀል ዩኒቨርሳሊዝም እንደ ዘመናዊነት እንዲያየው ለማድረግ እንደሆነ መጠርጠሩ ባልከፋ። የሃይማኖት አባቶች ግን የተቀበሉት በምትመለከቱት መልኩ ነው። ከዛም በላይ ቤተክርስቲያን ውስጥ የተመለከትነው መረባበሽና መጫጫ እጅግ አሳፋሪ ሆኖ ተመልክተነዋል። ውድ ቤተሰቦቻችን እናንተም በዚህ ጉዳይ ሐሳባችሁን ታጋሩን ዘንድ እንጠይቃለን። I've been blessed? Yes. Thank you. So thank you. Take off my shoes? Yes. Take your shoes off, please. Yeah. Me too. Daryl, you know where my yeah. Yeah. Sagana. Nice to meet y'all. Where you from? España. Oh, Barcelona? Madrid? Madrid? Ronaldo? Tu sabe Ronaldo? Ah, sí, tú sabes. Sí. Ronaldo o Messi? Messi. No, Ronaldo. So we would like to show you. Thank you for the blessing, sir. You know how to say thank you, dude? Huh? It's the hardest way to say thank you in the world. It's Amasagalano. Oh, hell no. Verdict, right, on the right. I should speak. Speed! Kids, calm down. Ronaldo! I love you!